እንዴ ይሄንን ነው እንደ ደበቅሽው? ይሄ እኮ ታዋቂ ሰው ነው። ባሌ ደግሞ ሆስፒታል ያልሄድኩበት ነገር የለም። በጣም ብዙ ነገር ጣርኩኝ እሱ እንዲሻለው፣ ግን ምንም አይነት መፍትሄ ላገኝ አልቻልኩም። ሆስፒታልም ሲሄድ ምንም ህመሙን ሊያውቁለት አልቻሉም። በቃ አሁን ዳነ ብለው ትንሽ ቆይቶ ታሞ ነው የማገኘው። የህዝብ ነው እሱ፣ በቃ መታወቅ መቻል አለበት። እሺ በታመመ ሰዓት ህዝብ ደርሶለታል። እሱ ሲጠፋ እንኳን ጠፋ ያለው ሳለ በቃ የሆነ ጉድለቴን ነው የሞላልኝ፣ ብቸኝነቴን ሸፈነልኝ። ፍቅር ሰጥቶ ተንከባክቦ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ ባልም ነው ይሆንልኝ። አጅብ እያደረግሽ ነው። ኤፍሬም ተረጋጋ። ኤፍሬም ተረጋጋ። ቆይ ይታቀኛል። ተረጋጋ። ቆይ ጓደኞችም እንዴት ታገቢዋለሽ? እሱ በቃ ላንቺ የማይሆን ሰው ነው፣ መጥፎ ሰው ነው። በጣም እኔ እሱን መጠራጠር እንድፈልግ በጣም ማለት ያላቅም በጣም እንድጠራጠር ነው እያደረጉኝ የነበረው ሁላ። በቃ በጣም መጥፎ ሰው እንደሆነ፣ ሴሰኛም እንደሆነ፣ ከብዙ ሴቶች ጋር እንደሚወጣ ነው የሚነግሩኝ። ቆይ ሲጀምር እኔ እናንተን እንድትረዱኝ አይደል እንደ የመጣሁት? እንዴት ነው በባል የሚጠራጠሩኝ? እኔ መፍትሄ ፈልጌ አይደል እንደ እናንተ ጋር የመጣሁት? ቁጭ ብለን እናውራ እስኪ። ና ወደ ሳሎን ና፣ እስኪ ወደ ሳሎን ና፣ ቀስ ብለን። ስለዚህ ሰራተኛ እናስገባ ምናምን ተባብለን ሰራተኛ አስገባን። እንግዲህ ከዛ ጊዜ በኋላ ነው በቃ የሆነ የማላውቀው ስሜት እየተሰማኝ ጓደኞች እኮ ግን እነሱ ጥሩ ሰው ላይሆኑ ይችላሉ ስለው ምን ማለት ነው ብሎ ጀመረሽ ብሎ ሊሰማኝ ፈቃደኛ አይደለም። ሚስጥር መደበቅ እኮ አስፈላጊ አይደለም እኮ እየደበቁት አይደለም፣ ግን ገና ስለነሱ ስጀምር በቃ ጀመረሽ ብሎ ትቶኝ ወይ ይሄዳል ወይ ይተኛል። ቆይ ምን ሆናችሁ የጠፋችሁብኝ? በሰላም ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ሞታል ተብለን የለ እንዴ? እስከዛሬ ያልፈለጉ እንዴት ነው አንተ እንደዚህ ታመን እንኳን እነሱ ጋር በቃሽ። ያው ይሄን ያህል ጊዜ አስብሻል። ጓደኞችን ያረቅሻቸው አንቺ ነሽ። እንዴት ነው እኔ ላረቅ? ሰው ታዲያ ለምንድን ነው የማልደውልላችሁ? እኔ አሞኝ ነው ምን ሆኖ ነው እያልኩኝ ስደነግጥ ስሰጋኝ ነበር። የታመመ ሰው ታዲያ ምን ሆኖ? አንዴ ሞታል፣ አንዴ ደግሞ ሰርጀሪ ሊሰራ ወደ ውጭ ሀገር ሄዷል የሚል እንደዛ መረጃዎች እኮ ስንሰማ በቃ ነይ ዝም ብለሽ ቁጭ በይ አንቺ። እኛ እንወጣም። ዝም ብላችሁ ቁጭ በይ። መውጣት ይኖርባችኋል። በሀገር ውስጥም ከሀገር ውጭም ያላችሁ በአብዛኛው ውጪ ዓለም ላይ ያላችሁ እንደዚሁም ሀገር ውስጥ ያላችሁ በሙሉ የኛ ዝግጅት ተከታዮች ሁልጊዜ አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን። እኛም እናንተን በማክበር የተለያዩ እውነት ለመናገር ማህበረሰባችን ውስጥ የተፈጠሩትን ችግሮች ወደ እናንተ እያመጣን ጉዳያቸውን እየፈታን መፍትሄ እየሰጠን እናንተን ያስተምራል እንዲያስተምር አድርገን ይዘን እንደምንቀርብ ይታወቃል። እጅግ በጣም ብዙ ፈታኝ ነገሮችን እንደፈታን በደንብ ታስታውሳላችሁ። በጣም አደገኛ ከሰውነት ባህሪ ውጭ የሆኑ ባህሪዎችን ወደ እናንተ ይዘን መተናል። በጣም የሚገርሙ ለእናንተ ያልከፈልናቸው መስዋዕትነት የለም። ዛሬም እንደተለመደው እጅግ በጣም የከበደ ታሪክ ገጥሞናል። እኛም ወደ እናንተ ይዘን ስንቀርብ እናንተ ትማሩበታላችሁ። እንደዚሁም ደግሞ ወደፊት እንደዚህ አይነት ችግር ቢገጥማችሁ እንኳን ከዚህ ተምራችሁ መፍትሄ እንድትወስዱ ይከበዳችሁን ደግሞ ወደኛ ይዛችሁ እንድትመጡ ስንል ይህንን ዝግጅቶች ይዘን መተናል። እንደው ለማስታወስ ያክል እንኳን አንዳንድ ጊዜ ሰው ሆነው እንደ ሰው ያልሆኑ ታሪኮችን እንደዚሁም ደግሞ ማንም አይነካኝም ልባቸውን ተራራ አሳክለው ማንም እኔ ላይ አይደርስም ብለው ስንት ወንጀለኞች እንዳጋለጠን ይታወቃል። አሁንም እንደተለመደው እጅግ በጣም አሳሳቢ የሆኑ ጉዳዮች እኛ ቢሮ ጋር በተደጋጋሚ ይመጣሉ። እኛ መርጠን ለእናንተ ያስተምራል የምንለውን ብቻ ይዘን ነው የምንቀርበው። እኔ ደግሞ አዘጋጅና አቅራቢው ንጉሱ ነኝ። አዳዲስ ቤተሰቡ የሆናችሁ ላይክ በማድረግ ሼር በማድረግ እንደዚሁም ኮሜንት በማድረግ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። አብራችሁን ሁኑ። ሁልጊዜም ከኛ እንዳትለዩ እያልን ነው። አሁን ቀጥታ አንዲት ሴት መጣ አንድ ታሪክ ነግራናለች። ሙሉን አልነገረችንም። እኩል ሄደን እንሰማለን። እኛም ተምረን እንደዚሁም ደግሞ ችግር ያለባቸውን ችግሮቻቸውን ፈተን ወደ ማህበረሰባችን እንቀላቀላለን። አብራችሁን ቆዩ። እሺ ውድ ተመልካቾቻችን እንግዲህ ያው ባለታሪካችን ራሷን ታስተዋውቀንና ምን እንደገጠማት በዝርዝር እንደምታስረዳን እምነቴ የጸና ነው። በመጀመሪያ ደረጃ እስኪ ስምሽን ንገሪኝ። እሺ ስለመጣችሁ አመሰግናለሁ። ሰላም እባላለሁ። እሺ ሰላም፣ ምንድነው የገጠመሽ ነገር እስኪ ንገሪኝ።
እሺ ያው ስለ ራሴና ስለ ባሌ ነው የምነግርህ። ከዛ በፊት ግን ትንሽ ድምፅህን ቀነስ አድርገን ብናወራ ያው ስለተኛ እንዳንረብሸው ብዬ ነው። ኦኬ ተኝቷል እዚህ? አዎ ተኝቷል። እሺ ያው ደውዬ እንደነገርኳችሁ እርዳታችሁን ፈልጌ ነው እናንተ ጋር ነው። ያው ያጋጠመኝ ነገር በባሌ ትንሽ ችግር ስለገጠመኝ ነው። ማለቴ ታሞ አልጋ ላይ ከሆነ ትንሽ ጊዜያቶች ወራቶች ተቆጠሩና ቢያንስ እናንተ መፍትሄ ስላላችሁ እናንተ ጋር የመጣሁት መፍትሄ እንድሰጡኝ ብዬ ነው። ማለት መታመም ማለት ከኛ ጋር ምንድን ነው የሚያገናኘው? እሱስ ማለቴ እናንተን እንደማውቃችሁ ከሆነ በጣም ብዙ መፍትሄ ለብዙ ሰዎች መፍትሄ ሲሰጡ ነው የማውቀው እና ባሌ ደግሞ ሆስፒታል ያልሄድኩበት ነገር የለም። በጣም ብዙ ነገር ጣርኩኝ እሱ እንዲሻለው፣ ግን ምንም አይነት መፍትሄ ላገኝ አልቻልኩም። ሆስፒታልም ሲሄድ ምንም ህመሙን ሊያውቁለት አልቻሉም። በቃ አሁን ዳነ ብለው ትንሽ ቆይቶ ታሞ ነው የማገኘው። ተሽሎታል ምናምን ብዬ ወደ ቤት መጥቼ ስመጣ በቃ ሌላ በጣም ከባድ ህመም ላይ ነው የማገኘው እና ቢያንስ በዚህ ምክንያት እናንተ መፍትሄ እንድሰጡኝ ብዬ ነው። ስለዚህ ብዙ ቦታ ብዙ ሆስፒታል ሄደሻል ማለት ነው? በጣም ብዙ ቦታ ያልሞከርኩት ነገር የለም። እኔ እሱ እንደዚህ ታሞ አልጋ ላይ ሆኖ እሱ ማየት በጣም ነው የሚከብደኝ። እስኪ አስበው፣ አንድ የምትወደው የምታፈቅረው ባሌ ህይወቴ ትዳር ያልከው ሰው ታሞ አልጋ ላይ ሲሆን ምን አይነት ስሜት ነው ያለው? አላቅም። ብቻ ግን በጣም ከበደኝ። ስለጨነቀኝ ነው እናንተ ጋር ራሱ የመጣሁት። አይዞሽ። ግን እንደው መነሻ ብላችሁ እንደው ከሐኪምም እንደው በእናንተም በራሳችሁ በኩል እንደው የደረሳችሁበት ነገር አለ? እረ ምንም ነገር የለም። በሽታው እንኳን ይሄ ነው ተብሎ የሚታወቅ አይነት በሽታ አይደለም። ማለት ዶክተሮቹን ስንጠይቃቸው ደህና ነው ነው የሚሉን። ግን ደህንነት በቃ ስቲል የሆነ ሰዓት ላይ ራሱ እንኳን ማውራት እንኳን የማይችልበት ሰዓት አለ። በዚህ ደረጃ እንዴት ነው ሰው ህመሙ እንኳን ሳይታወቅ እንደዚህ ሊሰቃይ የሚችለው? በጣም ብዙ ሆስፒታሎች ሄድኩኝ፣ ዶክተሮችንም ስፔሻል ዶክተሮች የሚባሉትንም አናገርኩኝ። ግን በቃ ምንም አይነት መፍትሄ ላገኝ አልቻልኩም። በቃ እኔ ግራ ሲጨንቀኝ መፍትሄ ሳጣ ግራ ሲገባኝ ነው እናንተ ጋር የደወልኩት። መናገርም ይከለክለዋል እያልሽ ነው? አንዳንዴ በቃ ጸጥ የሚልበት ሰዓት አለ። በጣም ያማዋል። የሆነ ሰዓት ላይ ምንም ነገር መናገር አይችልም፣ ምናምን ነገር ዝም ነው የሚለው። ስለዚህ እኔ ግራ ገባኝ እኮ የት ልሂድ? ህመሙ ምንድን ነው ማለት ውስጣዊ ነው? ለምሳሌ አሁን አንዳንዴ ያው አካላዊ ነው፣ ከመራመድ ጋር የተያያዘ ነው። ምንድን ነው እንደው ምንም ይሄን ያህል የምታውቁት ነገር የለም ወይስ እንደው ትንሽ እንኳን የምታውቁት ነገር ካለ? አረ እኔ ምንም የማውቀው ነገር የለም። መራመድ እንኳን እንትን አይልም፣ አይችልም። በጣም ነው የሚያመው። የማንቀሳቅሰው ራሱ በሰዎች ነው። ምግብ ራሱ እኔ ከወጣሁ ሰራተኛ ነች ምግብ የምታበላው የምትንከባከበው፣ እኔ እሷን ሆነን እየተንከባከብ ነው ያለ ነው። ውጫዊ በሽታም የሚሆን ምንም አይነት ውጫዊ በሽታ የሚታይ ነገር የለውም። ያው ውስጣዊ በሽታ ነው። ግን ውስጣዊ ሆኖ እንዴት ነው ዶክተር ሊያውቀው የማይችለው? ምን ያህል ጊዜ ሆኖ ማለት ነው? ያው 3 ወር ሆኖ 3 ወር ሆኖት ያው አልጋ ላይ ነው ያለው። ምንም ነገር በጣም ማለት እሱ ራሱ እኮ በቃ በጣም እየተሰቃየ ነው ያለው ያለ መፍትሄ። እኔ እንጃ ብቻ ግን በጣም ይከብዳል። ከዚህ ማለት አሁን ለምሳሌ ከዛ በፊት ማለት ከ3 ወር በፊትስ እንደዚህ አይነት ህመም ነበረበት ወይስ አሁን የመጀመሪያው ነው አንቺ ታውቂው ከበድ ያለ? አረ ምንም አይነት ህመም አልነበረበትም። ድንገት እኮ ነው የታመመው። በአንዴ ታመመው። ከዛ በኋላ መንቀሳቀስ አይችልም። በቃ ወደ ሆስፒታል ስንሄድም ሆስፒታል ምንም አይነት መፍትሄ አልሰጡንም። ከዚህ በፊት ምንም ራሴን እንኳን አመመኝ ብሎኝ እንኳን እኮ ያውቅ። ህመሙ ድንገታዊ ነው። ለእኔም እኮ የጨነቀኝ እሱ ነው፣ መፍትሄ አለማግኘቱ በዶክተሮችም ማለት። ከዚህ በፊትም ደግሞ ቢያንስ የሆነ አመመኝ ስትባል እንኳን ያ ነገር ጸንቶ ነው ትላለህ። እሱ እኮ አሞኛል ብሎኝ ያውቅ። ስለዚህ ምንም ህመምም አግኝቶት አያውቅም። አሁን ግን ድንገት አልጋ ላይ እንደወደቀ ምንም መፍትሄ ያጣ ህመም ነው እያልሽኝ ያለሽው? አሁን እሱን ነው እያልኩ ያለሁት። በቃ ከዚህ በፊት ምንም አይነት በሽታ አልነበረም። ሰላማዊ ኑሮ ነበረ የምንኖረው። ግን በድንገት በቃ እንደዚህ ሆነ። በጣም የሚገርም ነው። እስኪ እንደው አጠቃላይ እስኪ እንደው ምናልባት እንደው ለማወቅ እንዲረዳኝ እንደው ከሱ ቤተሰቦችስ እንደዚህ አይነት ህመም የገጠመው ሰው የምታውቂው አለ ወይ? እንደው ምናልባት እንደው አይ እኔ እሱን ቤተሰቦች አላውቃቸውም። እኔም የማውቀው እሱን ብቻ ነው። ማለት ስለሱ ቤተሰቦች ምንም የማውቀው ነገር የለም። በፍቅረኛሞች ስንኖርም
ተጋብተን አብረን ስንኖር ምን ስለ ቤተሰቦቹ ምንም የማውቀው ነገር የለም ማለት ስለ ቤተሰቦቹ ውስጥ ጠይቀው ምንም ነገር መናገር አይፈልግም። ስለዚህ እኔ ስለ እነሱ ምንም ማየት መረጃ የለኝም። እንዴት ነው እስኪ ስለ ትዳራችሁ እስኪ ልጠይቅሽና እንደው ምንድነው እንዴት ተዋውቃችሁ የፍቅር ጊዜያችሁስ ምን ያህል ጊዜ ነበር የቆየው የሚለውን ነገር እስኪ ንገሪኝ። ያው በፍቅር ጊዜያቶች እንኳን 4 አመት ሆኖናል። እንዳጋጣሚ ስራ ቦታዬ ፋርማሲ ስለሆነ የምሰራው በዛ ምክንያት ነው የተገናኘነው። ከዛ በኋላ ተዋወቅን፣ ያው ተግባባን፣ ስልክ ተቀያየርን። በጣም አሪፍ ልጅ ነው ከምልህ በላይ። እኔም ማንም አልነበረኝም በጊዜው፣ ራሴን በራሴ ነበር ማስተዳድረው። በቃ የሆነ ጉድለቴን ነው የሞላልኝ፣ ብቸኝነቴን ሸፈነልኝ። ፍቅር ሰጥቶ ተንከባክቦ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ ባልም ነው የሆነልኝ። አላቅም አሁን እሱን በዚህ ሁኔታ ማየት ለእኔ በጣም ከባድ ነው። ከዛ በቃ ተግባባን በፍቅር ህይወታችን 4 አመት ሞላን። ያው ከተጋባን ራሱ 9 ወር ሆኖናል። አላቅም እኔ ግራ ነው የገባኝ ማለት እሱ እንዴት ነው ምን ልበልህ፣ እኔ ስለሱ እኮ አላቅም ማውራት አልጠግብም። ምክንያቱም በጣም ብዙ ነገሮችን ክፍተቴን ድክመቴን እሱ ነው ማለት እችላለሁ። ምክንያቱም እሱ የሆነ ነገር ሲሆን እኔ አልችልም፣ ያለ እሱ ማን አለኝ? እና አሁን ግራ ቢገባኝ ነው እናንተ ጋር የመጣሁት። ምናልባት እንደው ከሀገር ውጭስ እንደው ለማሳከም የሄዳችሁበት ርቀት አለ? ያው ከሀገር ውጭ በኩል ለመሄድ ከዚህ ዶክተሮቹ የሆነ ፍንጭ ሲሰጡ ወይ ደግሞ ወደ ውጭ ሂዶ እንዲታከም የሆነ ነገር ሲሉኝ ነው። እነሱም እኮ ምንም አይነት ምክንያት አልሰጠኝም። ሐኪም ቤት ሲሄድ ደህና ነው የምትባሉት? ሐኪም ቤት ሲሄድ ደህና ነው የሚሉኝ። ምንም አይነት በሽታ እንደሌለበት ነው እየነገሩኝ ያለው። ወይም ደግሞ የሆነ ጭንቀት ነው ምናምን ነገር ይሉኛል። ከዛ በኋላ ምንም እንትን የተለየ ነገር እየነገሩኝ አይደለም። ምንድነው ታዲያ እየሰጧችሁ የሚልኳችሁ? ምንም በቃ ደህና ነው ምናምን ነገር ይላሉ። የጭንቀት ምናምን ነገር ብለው የሆነ ክኒን ይሰጡናል። ከዛ ውጭ ምንም ነገር የሚሰጡን ነገር የለም። እና ምንም ለውጥማ አያመጣም መድኃኒቱ ምንም ለውጥ የለውም። ግን በራሱ የሆነ ሰዓት ላይ ደህና ሆኖ ተሻለው ብዬ ደስ ብሎኝ ምናምን ትንሽ ቆይቶ ግን የለም ወደ ነበረበት ይመለሳል። እና በጣም ግራ ገባኝ። ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ነው። ይህ ታሪክ በጣም የሚገርም ነው። ማለት ሐኪም ያላወቀው በሽታ ትንሽ ከባድ ነው የሚሆነው። እንደው ምንድነው ሊሆን የሚችለው የሚለውን ነገር እንግዲህ ታማሚውን አግኝተን ጉዳዩን በደንብ የምንከታተል ይሆናል። እስኪ እንደው ምናልባት ስለ ቤተሰቦቹ እስኪ ብትነግሪኝ። ያው እንዳልኩ ነው፣ ስለ ቤተሰቦቹ ምንም የማውቀው ነገር የለም። እንዲህ ነግረኝ ምናምን ስፈልግ በጣም ይናደዳል። ግን የሆነ ጊዜ በጣም ተበሳጭተው እየነገረኝ ነበረና በጣም መጥፎ እንደሆኑ አላቅም። ምን እንዳደረጉት ምን ማወቅ አልችልም። ግን በጣም መጥፎ ሰዎች እንደሆኑ ስለ ቤተሰቦቹ እንደዚህ ነው የሚናገረውና ስለ ቤተሰቦቹ በጣም መጥፎ ሰዎች እንደሆኑ ነው የሚነግረኝ። እኔንም እንደማይወዱኝ እንደሚጠሉኝ ነው የሚነግረኝ። በቃ ስለዚህ መተው ማያውቁም እዚህ ማለት ነው? አረ እኔ እነሱን አይቻቸው አላውቅም በአካል። በቃ በወሬ ደረጃ ነው ሰዎቹ። ስቲል የእሱ ጓደኞች እንኳን እንዴት እሱን ታገቢዋለሽ ብለው በጣም ብዙ ጊዜ ነው ከነገ የተጣሉት። ማለት ማንም ቤተሰቦቹም እንደማይወዱኝ በእሱ ሰምቻለሁ። ጓደኞችም እንዴት ታገቢዋለሽ፣ እሱ በቃ ላንቺ የማይሆን ሰው ነው፣ መጥፎ ሰው ነው። በጣም እኔ እሱን መጠራጠር እንድፈልግ በጣም ማለት አላውቅም፣ በጣም እንድጠራጠር ነው እያደረጉኝ የነበረው ሁላ። በቃ በጣም መጥፎ ሰው እንደሆነ፣ ሴሰኛም እንደሆነ፣ ከብዙ ሴቶች ጋር እንደሚወጣ ነው የሚነግሩኝ። ግን እኔ እነሱን አላመንኳቸውም። ከዛም አልፎ በቃ በጋብቻችን ሰዓት ራሱ በቃ ጓደኞቻችን ያው ግዴታ ስለሆናቸው ነው አብረውን የቆሙት እንጂ ማንም አልነበረም። በቃ ቤተሰቦቹም መጥፎ እንደሆኑ እንደማይወዱኝ ሰማው። ጓደኞቹም ስለሱ መጥፎነት ነው ሁሌም የሚነግሩኝ። ግን እኔ እነሱን ሳልሰማ አብሬው ሁኜ ያው አገባሁት። ስቲል አሁን እንደታመመ እንኳን ማንም አያውቅም፣ እኔ ብቻ ነኝ የማውቀው። ማለት ምን ማለት ነው ማንም አያውቅም ማለት? ያው ቤተሰቦቹም ጓደኞቹም አያውቁም። እኔና ሰራተኛችን ብቻ ነው የምናውቀው። እንዴት ማለት? ማለቴ እንዴት ምን ብዬ ልንገራቸው? ለምንድን ነው የምትደብቂው? ማለት ጓደኞችም እኮ ቢሰሙ አሁን ምንም የሚሉት ነገር የለም። በቃ አሁን ይህን እንኳን ቢሰሙ እነሱ በራሱ ስራ ነው እንደዚህ የሆነው ሊሉኝ ይችላሉ ብዬ ነው። የፈለጉትን ይበሉ። በፍጹም ይሄ መደበቅ የሌለበት ጉዳይ ነው። ለምንድን ነው መደበቅ የፈለግሽው? ወይስ ከኛ የደበቅሽው ነገር አለ? ልትነግሪኝ ያልፈለግሽው ነገር? አረ እኔ ከእናንተ ምንም አልደበቅኩኝ። እንዴ ቢደብቅ ኑሮ እናንተ መፍትሄ አምጡ ብዬ ነግራችሁ ነበር እንዴ። ምንም የደበቁት ነገር የለም። ግን በቃ ጓደኞችን ባማክራቸው ወይም ተትተሹ ውጭ ነው የሚሉኝ። እንዴት ነው በሽተኛ የምታስታሚ ነው የሚሉኝ።
ወይም ደግሞ ድሮም እኮ ነግረንሽ ነበር እንዴት ከሱ ጋር ባትሆኝ ኑሮ እንደዚህ አትሆኙ ነው የሚሉኝ። ስለዚህ በቃ ከነሱ ምንም መፍትሄ ስለማላገኝ ነው ዝም ያልኩት። መፍትሄ ሳይሆን ቢያንስ እንኳን አንድ ሰው ጓደኞቹን ሲያይ የሚበረታበት መንገድ ይኖራል። እንደው የሆነ መፍትሄ ከሌላም ሰው ይሰማል። አሁን አንቺ ዘለሽኛ ጋር መጣሽ፣ ነገር ግን ቤተሰቦቹንና ጓደኞቹን ደብቀሻል። የደበቅሽው ነገር ካለ እውነታውን ብትነግሪ ነው የተሻለ የሚሆነው። እኔ ምንም አልደበቅኩም። ቤተሰቦቹን ስለማላቃቸው ነው። እሱም መጥፎ ናቸው ስለሚል ስለነሱ ምንም ነገር ማወቅ ስለማይፈልግ ነው ዝም ያልኩት። ከጓደኞቹ ደግሞ እንደነገርኩ ነው። ብታመም መጥቶ የሚጠይቀው የለም። በቃ ማንም ሰው ደግሞ ሰውን የሚፈልገው ጤነኛ ሳለ ነው። አሁን እሱ እንደዚህ ታሞ ማንም እንደማይፈልገው እየነገርኩ እኮ ነው። ስለሱ ደህና ነገር ያወሩኝም። የባሰ ደግሞ ቁስሉን እየነኩ እንደታመመ እዚህ ጋር እንደዚህ በቃ ከዚህ በኋላ ስድም እያሉ ያናድዱታል ብዬ እኮ ነው ለእነሱ መናገር ያልፈለጉት። ይኸውልሽ አሁን አንቺ በመፍራት ውስጥ ይሄ ሰው አሁን አንቺ ብቻ አሁን እኛ ጋር መምጣትሽ እንደ አንድ ጥሩ ነገር ነው የምንይዘው። ነገር ግን የፈለገ እኛ ጋር ስለመጣሽ ያው ሳንጠራጠርሽ እንተዋለን ማለት አይደለም። ለምን ጓደኞቹን አለማግኘት ማለት መፍትሄ እንዳያገኝ ይሄ ሰውዬ እንዲታመም ፈልገሻል ማለት ነው በእኔ አመለካከት። ኧረ እኔ እንደዛ ምንም አልፈለግኩም። እና ለምን ደበቅሻቸው? እኔ እኮ እየነገርኩ ነው። በቃ እነሱ አንደኛ እንደነገርኩ ነው ለእኔ ምንም ነገር እንደሌላቸው በቃ ሁሌም ስለሚያናድዱኝና ደስ የማይል ነገር ስለሚወሩ ነው ከእነሱ እንኳን የደበኩት። ይሄ እኮ አንቺ ስለመናደድ ጉዳይ እኮ አይደለም። ይሄ እኮ የሰው ህይወት ነው አይደል እንዴ? ገባኝ። እኔ እኮ ግን በቻልኩት መጠን እሱን ለማዳን እየሞከርኩ ነው ያለሁት። በጣም እየጣርኩ ነው ያለሁት። የእነሱን ጥረትን እንዴት አየሽው አንቺ? ገና እኮ እኮ ነው አሁን እሱን እያረግሽ ያለሽው ይህን ሰው ከማህበረሰቡ ምን ማለት ነው? ከቤተሰቦቹ ከጓደኞቹ እያረግሽው ነው። እኔ እያራኩት አይደለም። በቃ ጓደኞቹ ስለማይፈልጉት እኮ ነው። ድሮም ምራቂው ሲሉኝ ነበረ። አሁን የባሰ እንደዚህ ስላቸው ለምን ትተሽው አትውጪ ነው የሚሉኝ። እነሱ የፈለጉትን ይበሉ፣ አንቺ ያመንሽበትን ነው ማድረግ ያለብሽ አይደል እንዴ? አይደለም ባልነቱ እኮ ለኔ ነው አይደል እንዴ? ስለዚህ እነሱ ደግሞ መጣው ሌላ የሚያናድድ ነገር እንዲነግሩት አልፈልግም። መጀመሪያ ላይ አሁን እናየዋለን። ምን እንደምታዩት እሱ እኮ ታሞ ተኝቷል። ልትቀሰቅሰው ነው እንዴ? ሄደ። አዎ እናየዋለን፣ ቼክ እናደርጋለን። መድኃኒት የምትሰጡትን እንድታመጡልኝ ፈልጋለሁ፣ ማየት ፈልጋለሁ። ወይ ደግሞ የሐኪም ማስረጃ ሐኪም ቤት የወሰዳችሁበትን እንዳለ ዶክመንቶች ማየት ፈልጋለሁ። ወደዚህ ጉዳይ ከመሄዴ በፊት ስላንቺ ገና ከመጀመሪያው ማጣራት መቻል አለብኝ። አልገባኝም። እኔን ወንጀለኛ እያረከኝ ነው? አዎ። እንዴት ነው ወንጀለኛ ቢሆን አንተን እዚህ ድረስ ማስመጣ እንዴ? አንዳንዴ እኮ የሌባ አይነ ደረቅ ሲባል አልሰማሽም? በቃ ወንጀል ለመደበቅ ሲባል ከሳሽ ሆነው ይመጣሉ። አልገባኝም። እና ጭራሽ እኔን ወንጀለኛ አድርገኸኝ ለባሌ መፍትሄ ስትል እኔን ወንጀል ውስጥ ልታስገባኝ ነው? አዎ ወንጀለኛ ከሆንሽ በፍጹም አንተውሽም። ያኔ ወንድም አሁን ይህን ጭቅጭቅን ተውና እሱን የሚድንበት መፍትሄ እንዴት ነው እሱን ላሳይ የምችለው? አሞት ተኝቷል እያልኩ እኮ ነው ያለሁት። አሁን ከእኛም ልደብቂን ነው ማለት ነው? ምንድነው ከእናንተ ልደብቃችሁ ማለት ነው? መፍትሄ ነው አይደል? አዎ መፍትሄው ደግሞ ይኸውልሽ ከጥርጣሬ ነው የሚነሳው እኛ ጋር በቃ እና እኔን የተጠረጠረች ነው እንዴ መፍትሄ የምትሰጡት? አሁን ከሰው ሁሉ አርቀሽው ብቻሽን እዚህ ቁጭ አድርገሽው መፍትሄ ይሰጣለሁ ፋርማሲስት ነኝ ብለሽኛል። ስለዚህ ራስሽ ቢሆንስ ሌላ ታሪክ ውስጥ እያስገባሽው ያለሽ ይሄን ግለሰብ ሀብት አለው እንዴት ነው ምንድነው እሱ? ምን ማለት ነው ሀብት አለው? ማን ነው ምንድነው ማለት? ባለቤቴ እኮ ነው። እንዴት ነው እኔ በሱ ላይ እንደዚህ የማደርገው? በፍጹም እኛ ከምናውቀው አንጻር ይኸውልሽ ማንንም አናምንም። እውነታውን የምነግርሽ ይኸውልኝ ወንድም ማመን አለማመን ያንተ ነው። ግን እዚህ ጋር እኔ ባለቤቴ ታሟል ብዬ ነው የጠራው። እንዴት ነው እንደዚህ ልታደርግ የምችለው? ቆይ ስጀምር እኔ እናንተን እንድትረዱኝ አይደል እንደ የመጣሁት? እንዴት ነው በባል የሚጠረጥሩኝ? እኔ መፍትሄ ፈልጌ አይደል እንደ እናንተ ጋር የመጣሁት? እና ስለዚህ አሁን እኛ ጋር ስለመጣሽ ከጥርጣሬ ውጪ ትሆኛለሽ የሚል ነገር የለንም። አልገባኝም። ይኸውልህ መፍትሄ ማሰጡኝ ከሆነ በቃ ውጡልኝ። አንወጣም በፍጹም። ምን ማለት ነው? የራሴ ቤት እኮ ነው። እኔ መፍትሄ እንጂ የፈለኩት ጭራሽ የባሌ ተጠርጣሪ እንድታደርጉኝ አይደለም። አዎ ተጠርጣሪማ ነሽ። ለምን ከሰው ሁሉ አርቀሽዋል። እና ስለዚህ ከሰው ሁሉ ያረክሽበትን ምክንያት እውነታውን ሳትነግሪን ቀጥታ እኛ ወደዚህ ጉዳይ መግባት አንችልም፣ አንወጣም። አልገባኝም። ማንም የላትም ብላችሁ ነው እንዴ? ቆይ እኔ እኮ ነኝ ያመጣኋችሁ። ስለዚህ በቃ መፍትሄ ማሰጡኝ ከሆነ ውጡልኝ እያልኩ ነው ያለሁት። ይኸውልሽ መፍትሄ ለመስጠት እውነታውን ካንቺ እንፈልጋለን። ይኸውልህ የኔ ወንድም እውነታውን ነገርኩ። በቃ ከዚህ ውጭ ምንም እውነት የለም። እባክህን በቃ ተወኝ። እንዴት ነው ሐኪም የማያውቀው በሽታ ላይ ከዛ በኋላ ደግሞ ጓደኞችን በሙሉ ከጓደኞቿ ያራክሽው ምንድነው ያንቺ ሐሳብ? ሁሉ ነገር እኮ እየነገርኩ እኮ ነው ያለሁት። ከዚህ በላይ ምንድነው የምትፈልገው? በቃ እኔ ጠራዎቹም ለዚህ ነበር አይደለም። ምንም መፍትሄ ማስወጡኝ ከሆነ በቃ ውጡልኝ። እኔንም አታሳምኑ። እኛ እንወጣም። ይኸውልሽ አሁን ታማሚውን እንድታሳይን እንፈልጋለሁ። ከዛ በኋላ ከዚህ በፊት ሐኪም ወስደነዋል ምናምን ያላችሁበትን ምክንያት ሐኪም የሄደበትን ወረቀቶች ማየት ፈልጋለሁ። ከዛ በኋላ ነው የምንቀጥለው ካንቺ ጋር። ምንም ከዚህ በኋላ ምንም ልነግር የምችለው ነገር የለም። እየጮህን ያለ ነው። እሱንም እንዳንረበሸው በቃ ውጡልኝ። መፍትሄ ማሰጡኝ ከሆነ እንድትወጡልኝ ይፈልጋል። እስኪ ታማሚው ጋር እንሂድ። አልፈልግም። ውጡልኝ እያልኳችሁ እኮ ነው ያለሁት። በፍጹም
እንዴ ምን ማለት ነው አልፈልግም ዝም ብለሽ ቁጭ በይ ዝም ብለሽ ቁጭ በይ ቁጭ በይ ቁጭ በይ አሁን ቁጭ በይ ነይ ቁጭ በይ ቁጭ በይ አንቺ ይኸውልሽ ዝም በይ ልቀቂኝ አልፈልግም ለምንድን ነው የማንፈልገው እንዴ በቃ እኔ እንድትይዝ አይቻልም ነይ አሁን አብሪልኝ የቱ ጋር ነው መብራቱ ምንድን ነው ቤቱ ጨለማው ራሱ ሲያስፈራ በእናታችሁ ምንም የሚያስፈራ ነገር የለም እባክህ እኔ እንደምታው እያልኩ እኮ ነው እባክህ አትግባት ይኸውልሽ አርፈሽ ተቀመጭ አንተ እናቴ እንዴ ይሄንን ነው እንደ ደበቅሽው ይሄ እኮ ታዋቂ ሰው ነው ለምንድን ነው የደበቅሽው አሞታል እያልኩ ይሄ እኮ ህዝብ ማወቅ ያለበት እኮ ነው ምን ማለት ነው አልገባኝም አዎ ስለታመመ የህዝብ ነው እሱ በቃ መታወቅ መቻል አለበት እሺ በታመመ ሰዓት ህዝብ ደርሶለታል እሱ ሲጠፋ እንኳን ጠፋ ያለው ሳለ የለም በቃ እኮ ዛሬ በአጋጣሚ መተናል እኛ ለህዝብ ደግሞ እናስተዋውቀዋለን አልገባኝም እኔ እኮ ታሟል መፍትሄ ይፈልጉ እኮ ነው ያልኳችሁ ምንድነው ያረጋችሁት ምንድነው የተፈጠረው አሞታል እያልኩ አይደል እንዴ እሺ እባክህን በቃ ተወው አድርጊተኛ እንዴ ታይቶ እንዴት አምጥ በፍጹም አይቻልም አንቺ በቃ ካሁን በኋላ ይኸውልሽ ጉዳዩ የኛ ሆኗል ከዚህ በኋላ አንቺን አይመለከትም እንደው ባልናቱ ለኔ እንጂ ለእናንተ አይደለም በቃ ተውኝ ዱጡልኝ እየረበሽ ነው ያለ ነው በጣም የሚገርም ነው ምንድነው የተፈጠረው እባካችሁ እንደው ትየረበሽ ምንድነው የሆነው አይዞ ደህና ነህ አንቺ ብያርክሽ ነው ኤፍሬም ተረጋጋ ኤፍሬም ተረጋጋ ቆይ ይጣቀኛል ተረጋጋ ቆይ ተረጋጋ ቆይ ራሽ ብርክ ታስችል ተረጋጋ ቆይ ካሜራና ጋዜጠኛ ተረጋጋ ምን ሆነ ነው አንወጣምኛ ምን ሆነ ነው ቆይ ተረጋጋ አንቺ ምን ሆነ ነው አንቺ እንዴ ይሄን ያለው ዲክር ያለሽ ያምሻል እንዴ ውጡልኝ በቃ እሺ ተረጋጋ ቆይ ምን ሆነ ነው መታመመን እኮ ሰምተን እኮ ነው እኛ የመጣ ነው አልፈልግም በቃ ውጡልኝ አልኳችሁ ቆይ እኛ እንወጣለን መጀመሪያ ግን እኛ አንተ እናወራለን አንተ ተረጋጋሽ እናወራ እንፈልጋለን በቃ አልፈልግም ውጡልኝ አንቺ ያምሻል ጭንቅላትሽ አብዷል እኔ እኮ ምን አረጋችሽ ለምን ነው ያመጣችሁ እንዴ በኔ ልታስለምኝ አይደለም ምንድነው የፈለግሽው ለደህንነት ስላሳሰበኝ እኮ ለደህንነት አንቺ በቂ አይደለሽም ሌላ ሰው ሶስተኛ ወገን ሁለተኛ ወገን ምን አስፈልግሽ ቆይ እሺ ተረጋጋ አባ ኤፍሬም ተረጋጋ ቆይ አንዴ ተረጋጋ ትንሽ በቃ ውጡልኝ እሺ እኛ እንወጣለን ግን ልናወራ እንፈልጋለን ናይዞ እሺ ናይዞ ቀስ ብለን አውረድ እስኪ ና ቆይ መንቀሳቀስ ይችላል እንዴት ነው ኤፍሬም ምን ያህል ጊዜ ሆነ ከታመምክ እስኪ ና እዚህ ጋር እስኪ ቁጭ ብለን እናውራ እስኪ ና ወደ ሳሎን ና ቀስ ብለን ያው ውድ ተመልካቾቻችን እንግዲህ ያው ኤፍሬምን እንግዲህ ማታውቁት የላችሁም አሁን ትንሽ አረጋግተ ነው እግሩም ትንሽ እያመመው ስለነበረ ያው መቀመጥ ስለማይችል አረፍ እንዲል አድርገነዋል ግን ምን ሆኖ እንደታመመ በደንብ ማጣራት እንፈልጋለን እውነታውን ይዘን ደግሞ ለችግሩ መፍትሄ እንደምንሰጥ እንደተለመደው እርግጠኝነታችን ለእናንተ እናሳውቃለን ነገር ግን ኤፍሬም እንዴት ነህ በመጀመሪያ ደረጃ እንደው ምን አጋጥሞ ነው እንደዚህ በእናትህ ቆይ እናንተ ግን ምንድነው የምትፈልጉት እኛ መጀመሪያ ላይ እሷ ደወለችልን አንተ መሆንን አላወቅንም ግን እሷን ደግሞ ስንጠይቃት ታሟል አለችን ስለዚህ ባሌ ታሟል እስኪ መታችሁ መፍትሄ ፈልጉልን አለችን እኛ መፍትሄ ለመስጠት ነው የመጣ ነው አንተ ስናይ ደግሞ ደነገጥን ለምን እውነት ለመናገር ከሚዲያ ጠፍተሃል ነገር ግን በእንደዚህ አይነት ሁኔታ ግን እናገኘሃለን ብለን አላሰብንም እኛ ምናልባት አዲስ ስራ ይዘህ ትመጣለህ ብለን ነበር ስንጠብቅ የነበረው ነገር ግን መታመምን አልጋ ላይ መዋልን በፍጹም የምናውቀው ነገር የለም በጣም የሚገርም ከሷ ጋር በተወሰነ መልኩ ስናወራ ጓደኞችም እንደማይጠይቁ እንደማይመጡ የማይመጡበት ምክንያት ስላሳሰበን ነው በኃይል ገብተን አንተን ወደዚህ እንድትመጣ በግድ ያደረግነው ስለዚህ እባክህ ምን እንደሆንክ እስኪ ብትነግረኝ አንቺ ነሽ ደውለሽ አስመጣሻቸው እኔ እኮ አንተ ጤና እንዲመለስ ብዬ ነው በቃ መፍትሄ ስላጣው ነው በእኔ ልትለምኝ ጭራሽ ካሜራና ኤፍሬም እኛ ይኸውልህ የመለመን ሐሳብ የለንም ባለቤቴ በጣም ታሟል ብዙ ሆስፒታል ወስደነዋል መፍትሄ አተናል ነው እኛ መነሻው ምን እንደሆነ እንወቅ ከዛ በኋላ ህክምናህን
በየትኛውም መንገድ አድርገን እንድትታከም እናደርጋለን እኛ። ስለዚህ ለመለመን የኛ ፕሮግራም አላማም የመለመን ሐሳብ የለውም። ለምንም አያውቅም ሊለምንም አይችልም። የኛ የፕሮግራም ሐሳባችን እስኪ እናንተ ሲሆን እሷን ያስገረመኝ እንጂ በነዛ በሚያምሩ ሆቴሎች በሚያምሩ ካፌዎች ላይ ይዤሽ እንዳልዞርኩ ብዙ ነገር እንዳላሳለፍን ደስ የሚሉ ጊዜያቶች እንዳላሳለፍን ዛሬ አልጋ ላይ ስወድቅ ለሰው መደወልና ካሜራ ይዞ መምጣት ጋዜጠኛ ይዞ መምጣት ለኔ ተገቢ ነው ብለሽ ታስቢያለሽ? አይደለም እኮ ግን 3 ወር ሙሉ ታማ ምንም አይነት መፍትሄ አላመጣሁም። በቃ መፍትሄ ካላቸው ብዬ ነው። ስለዚህ ጋዜጠኛ መፍትሄ ይሆናል ብለሽ ካሜራ ይዘሽ እነሱ መፍትሄ በመስጠት ነው የሚታወቁት። ቢያንስ እነሱ ጋር መፍትሄ ካለ ብዬ እኮ። ምን መፍትሄ ይሰጡኛል? እስኪ ንገረኝ። ምንድነው የሚሰጡኝ ለኔ መፍትሄ? እኛ እንሰጣለን። ምንም ችግር የለም ኤፍሬም። ይኸውልህ እኛ በመምጣታችን ቅር ሊልህ አይገባም። ያው መቼም አንተ ስለኛም ስራ በደንብ ጠንቅቀ ስለምታውቅ አንተ ያልፈለግከውን ነገር እኛ መሰረዝም እንችላለን፣ ችግር የለብንም። ነገር ግን ያንተ ጤና ቅድሚያ የሚሰጠው ነገር ስለሆነ መጀመሪያ ላይ ምን እንደሆንክ መነሻው ምን እንደሆነ ሐኪሞች መፍትሄ ያጡለትን ነገር ማጣራት እንፈልጋለን። ግን በመጀመሪያ ደረጃ እንዴት ለዚህ ደረጃ እንደበቃ ማወቅ እንፈልጋለን። እኔም እኮ እየጎዱም ሊሆን ይችላሉ። እኔም እኮ ማወቅ ያቃተኝ እሱን ነገር ነው። እኔ በሽታዬ ምን እንደሆነ እንደመጣ የማውቀው ነገር የለም። አላቅም። ከሷ ጋር ከተጋባን ቆየን እኮ 4 ዓመት ምናምን ሆነኝን መሰለን። ያሁን ዛሬ እኔ አልጋ ቁራኛ ስሆን እንደዚህ ማቀውንም ማላቀውንም ሰው ከመጉተታ ውጭ አሪፍ ህይወት ነበረን። ስለዚህ እኔ በቃ ታምሜ ራሴን አልጋ ላይ ሳገኘው የሆነ እያመመኝ ሲመጣ ነው እንጂ በምን እንደታመምኩ የማውቀው ነገር የለም። እኔ አሪፍ ነዋሪ ነው የነበርኩ። ተመችቶኝ ነው የምኖረው። ቸግሮኝ አያውቅም። ከራሴ አልፎ ለሰው በመትረፍ ነው ራሴን የማውቀው። ሰው ላይ መጥፎ ነገር ሰርችም አላውቅም። ግን ምን እንደሆነ እኮ አላውቅም። ያመኛል። ይሄው እያያችሁ ነው። በቃ አልጋ ቁራኛ የሆንኩበት ምክንያት እኔ ምን እንደሆነ አልገባኝም። ያው አሪፍ ነዋሪ ነበርን፣ ተመችቶን የምኖር ነዋሪ። ከዛ ሰራተኛ አስገባን። እኔ እንግዲህ ከዛ ጊዜ በፊት ምንም የማውቀው ነገር የለም በህይወቴ። በቃ ምንም የማውቀው ህመም አሞኝ አያውቅም። እኔ ሲጀመር ስፖርት በመስራት ሰራለሁ። አሁን ዛሬ እንደዚህ አሳሬን ልበላ ጧት ተነስቼ ኢቨን እሷ ጋር ከባለቤቴ ጋር ምን አይነት ፍቅር ነው ያላቸው እስከ ማለት አብረን ነው ስፖርት የምንሰራው፣ እንወጣለን፣ እንገባለን። በዚህ አጋጣሚ ነበር ያውም እሷ ፋርማሲስት ነች። ያው እኔ ሶሻል ሚዲያ ላይ ነው የምሰራው። አሪፍ ገቢ ያለኝ ከሷ በላይ እኔ ገቢ ያለኝ እና ወጥታ ሄዳ ከዛ ስራ ውላ ማታ መታ ምግብ አብስላ ምን በቃ የሷ ስቃይ ለኔ ስቃይ ስለነበር ሰራተኛ ማግባት እንዳለብን አሰብኩና አወራን። ያው የሚገርም በሆነ አጋጣሚ ጧት ለስፖርት ወተን ነበር። ከዛ ስፖርት ወተን ስንመለስ በጣም ርቦኝ ነበርና የሚበላ ነገር አልነበረም። ከዛ ከኔ ጋር ስፖርት ቆይታ ምግብ ማብሰል ጀመረችና ያን ቀን ነው ስቃዋ የታየኝ። ለምን ሰራተኛ እናስገባ? የመጀመሪያው ህመሙ የታወቀ ስፖርት መተ እርቦኝ ነው የመጣሁት። እርቦኝ መተ ከዛ እሷ ምግብ ሰራች ማለት ነው። ማን ነው የሰራው? ባለቤቴ። እና ያኔ ነው ሰራተኛ ማግባት እንዳለብኝ አስቤ ለምን ፍቅር ሰራተኛ እናስገባም ስላት፣ እንዴ እኔ ምን ስራ ልሰራ? አይ አስብሽዋል አይደል? አብረን ስራ ቆይተን እኮ ስፖርት ቆይተን መተሽ አንቺ ስትሰሪ እኔ ተኝቼ ነው የጠበቅኩሽ። ስለዚህ ስራችም አንቺም አሪፍ ስራ ነው ያለሽ፣ እኔም አሪፍ ገቢ አስገባለሁ። ስለዚህ ሰራተኛ እናስገባም ምናምን ተባብለን ሰራተኛ አስገባን። እንግዲህ ከዛ ጊዜ በኋላ ነው በቃ የሆነ የማላውቀው ስሜት እየተሰማኝ እስከዛ በቃ አሪፍ ነበርን። ከዛ ከሰራተኛው ከገባች ከአንድ ወር በኋላ መታመም የጀመርከው በቃ ከአንድ ወር በኋላ ምናምን ነው ነገሮች በቃ የማላውቃቸው ሰውነቴ ውስጥ የማላውቃቸው ህመሞች መሰማት፣ የሆነ ጭንቀት ነገር መከሰት። በቃ ተኛ እኔ ለስራ በጣም ጠንካራ ነኝ። ስራ ላይ ቀረጻ ሄዳለሁ፣ ስክሪፕት ጽፋለሁ። በቃ በሱ በጣም እዛ ላይ ሶሻል ሚዲያ ላይ ራሴን አክቲቭ እንደነበር ያው የምታውቁ ስላወቃችሁ ነው ስሜን የጠራችሁትና እዛ ጋር ነው የምታውቀው። ከዛ እሱ ነገር እየቀነሰ መጣ፣ እየሰለቸኝ መምጣት አስበዋል። በጣም የምትወዳት ፍቅረኛ ራሱ እያስጠላች መምጣት አስበው። እና ስራዬ ላይ እንደሱ አይነት ችግር ፈጠረብኝ፣ እያስጠላኝ መምጣት። ከዛ እንግዲህ በዋሊደር በቃ ራሴን አልጋ ላይ ያገኘሁት ማለት ነው። እና ከዛ ነው የተነሳው። እኔ በቃ ልክ እንደዚህ ነው ሱር ፕሮሰስ ነው በሽታዎች የሚመጡ፣ እያደገ ነው የመጣው አይደል? የሆነ ነገር ልጆች ቀስ እያለ በአንድ የተከሰተ ነገር ወድቀህ አይደለም፣ የሆነ በቅጽበታዊ ድርጊት የታመምከው በሽታ አይደለም። ከማስጠላት ተነስቶ ከመቅረትን አስቡ። ምግብ ገና ሲሰራ ያስጠላህና ተሰርቶ ሲቀር ማስጠላት ጭራሽ መተውን አስቡ።
እኔ ደግሞ በሽታዬ እንደዛ ነው የመጣው እያለዛለዘ ይኸው ማልንቀሳቀስ አድርጎ የተሆኝ እና እኔ እንግዲህ ሐኪም ቤትስ እንደው ምን አሉክ? ሐኪም ቤት ያልሄድኩት ሐኪም የለም እኮ በቃ እነሱም ግራ ተጋቡ። አንዴ ጭንቀት ነው ይሉኛል፣ አንዴ በቃ ምንም መላምልት ነው እንጂ ይህን ነው በሽታ ብለው አልነገሩኝም። በቃ መላምልት። እነሱም ይጨነቃሉ፣ በሽታ ሊያገኙት አልቻሉም። እኔ ምን አይነት በሽታ እንደያዘኝ አላውቅም። አስቸጋሪ ነው በጣም። እኔም አሁንም ሰለቸኝ የሄድኩ እነሱም ማጨናነቁ ራሱ ዶክተሮችም ማጨናነቁ። ስፔሻላይዝድ ያደረጉ ሐኪሞች አሉ በጣም ለብዙ ሰዎች መፍትሄ ሆኑ። ግን የኔ በሽታ ለነሱ እንዴት ሊገኛቸው እንዳልቻለ ሳውቅ እኔም እነሱን ማስጨነቁ ጭንቀት ሆኖ ታየኝና ያው አለመሄድ መረጥኩ ወደ ሐኪም ቤት። ቆይ እኔ አሁን ሆስፒታልም ሄደ ምንም መፍትሄ አላገኘህም። አሁን ታዲያ መፍትሄው ቤት ውስጥ ከጓደኞች ከሰው ሁሉ ተገለ እዚህ ቤት ውስጥ መተኛት ነው? ይሄ አንተ አምነህበት ነው ወይስ የሷ ስራ ነው? እኔ መጀመሪያ ማጣራት እንፈልገው ይሄንን ነው። እኔ እንግዲህ እሱን የማውቀው ነገር የለኝም። እኔ ጓደኞችን ለምን እንደቀሩ እሱ ጥያቄ ነው። በእርግጥ ሐኪም ቤት ሄጄ የሆነ ነገር ትንሽ የተሻለኝ መስለኝና ቤት ስመጣ ነው የሚያመኝ። ጓደኞቼ ለምን እንደቀሩ ግን እኔ ጥያቄ ነው። እሷ ነች ሆን ብላ ያስቀረቻቸው? እንግዲህ እሱን የማውቀው ነገር የለም። ለምንድን ነው ያስቀረሻቸው? ያው ምን ማለት ነው? እሱ እንዲመጡ ይፈልጋሉ ጓደኞቹ። እሺ ቆይ እነሱን ባህሪ እያወቅህ እንዴት ነው እኔ እንዲመጡ እዚህ የምፈቅደው? ምኑን አውቃለሁ እኔ ጓደኞች እንኳን ምንድነው ባህሪያቸው? ምን ማለት ነው? ከድሮ ጀምሮ ሳይሆንሽም ታዩ ሲሉ ነው አይደል እንደ ይኖሩት። እሱን መች ነገርሽኝ አንቺ? ለኔ ተውኝ እንደሚሉሽ እኮ ነገርሽኝ አታውቂም። ማን ነው እንደዛ ያለሽ? እንደዚህ ምን ጓደኛ ነበረኝ እንደዚህ ብሎሽ አውቃሉ ጓደኞቼ? እሺ ንገሪኛ፣ ለምን ዝም ትያለሽ? በቃ እኔ ላንተ መናገሩ ምንም አይነት መፍትሄ አለው ብዬ ስላላሰብኩኝ ነው። እንዴት እንደዛ አትይም? ባልሽ አይደለሁ? ፍቅረኛሽ እኮ ነኝ፣ አብረን እየኖርን እንዴት ይሄን ያህል ነገር ትደብቅኛለሽ? ምን ማለት ነው ታዲያ? እኔ አንተን ካመንኩ እነሱ ስላሉት ነገር እኔ ምን ግድ ይሰጠኛል እንዴ? ሰው እንደዛ ከሆነ ለምን በሰዓቱ አትነግሪኝም? ግድ ሰጠሽኝም አልሰጠሽም እኮ ጓደኞቹ እንደዚህ ነው ማለት ነበረብሽ አይደል? ነገርኩ አልነገርኩ ምንድነው? እሺ መፍትሄው? እሺ እኮ አሁን እኮ ነገርሽኝ አይደል? መጣላት ነው ቢያንስ በሰዓቱ መፍትሄ አልፈልግም። ምንም አይነት መፍትሄ የለውም። በቃ ለዛ ነው ዝም ያልኩት። እንዴ ምን ማለት ነው? እሺ ያኔስ እሺ ይሁን። አሁን ከታመመ በኋላ ለምንድን ነው መንገር ያልፈለግሽ? እንዴት ነው ደውዬ ታማል እምላቸው? ጤነኛ ሳለ ስለሱ ደህና ነገር አውርተው የማያውቁትን እንዴት ነው አሁን? ሰው ለምንድን ነው አንቺ ያን ነገር ለኔ ደህና ነገር የማይናገሩ እኮ ያኔ ያልነገርሽኝ? ጓደኞቼ ጥሩ ናቸው አላልሽኝ? አንተ ከፈለካችሁስ እንዴት ታዲያ ለኔ መጥፎ እንደሆኑ አንቺ እያወቅሻቸው ለምን ለኔ አልነግሪኝም? ንገሪኛ። ለምን ዝም ትያለሽ? ለኔ መጥፎ መሆናቸውን እያወቅሽ አንቺ እኔ ካላወቅኳቸው አንቺ ለምን አልነግሪኝም? አካባቢ አንቺ አይደለሽ እኮ ሚስቴክ ሆነሽ። አዎ ግን እኮ እኔ ካመንኩ በቂ አይደለም እንዴ? በቃ ሁሌም ስላንተ መጥፎ ነገር ስለሚነግሩኝ እኔ ተውኳቸው። ሰው መጥፎ ከሆኑ ለኔ ለምን አንቺ መጥፎ መሆናቸውን እያወቅሽ እኔ ካላወቅኩ ለምን ከዛ ነገር አትከላከኝም? ቢጎዱኝስ? ነግሬ ነበርኩ የሆነ ጊዜ ለምን ጓደኛ አትቀይርም ስልህ ለምን እንደምቀይር አልከኝ። ለምን በደፈናው እንደዛ ትኛለሽ? ጓደኛ አትቀይርም ከማለት እንደዚህ እያደረጉ ነው እንደዚህ እያሉ ነው። ስለዚህ ለምን ይሄን ነገር በግልጽ አልነገርሽኝም? በግልጽ አይደለም ገና ለገና ስጀምርልህ ስለነሱ ደግሞ ጀመረሽ ማለት ትጀምራለህ። ስለዚህ እኔ ዝም አልኩኝ በቃ። እንዴ ለካ ምን የሆነ ነገር ተጀምር ደግሞ ጀመረሽ ትለኛለህ። ከዛ በቃ እኔ ምን ላድርግ? ምን ብዬ ነው ልነግርህ የምችለው? አይደለም አንቺ ይኸውልሽ የፈለገ ቢሆን ባለቤትሽ ነው አይደል? ባለቤቴ ነው ግን ገና ለገና ጓደኞች እኮ ግን እነሱ ጥሩ ሰው ላይሆኑ ይችላሉ ስለው ምን ማለት ነው ብሎ ጀመረሽ ብሎ ሊሰማኝ ፈቃደኛ አይደለም። ሚስጥር መደበቅ እኮ አስፈላጊ አይደለም። እኮ እየደበኩት አይደለም ግን ገና ለገና ስለነሱ ስጀምር በቃ ጀመረሽ ብሎ ትቶኝ ወይ ይሄዳል ወይ ይተኛል። እንዴ ታዲያ እንዴት ነው እንደዚህ ናቸው ብዬ ልነግረው የምችለው? የፈለገ ቢሆን አሁን እሺ ይሁን። አሁን እኔ እኮ እያሳሰበኝ ያለው እሺ ትናንት እንኳን መጥፎ ነገር ስለሚያወሩ ነው። የፈለገ ቢያወሩ እንዴት መተው እንዲጠይቁት አታረጊም? ትናንትና ይሁን ባህሪያቸው መጥፎ ሊሆን ይችላል። ነገር ግን እነሱ ያላወቁት ይሄ ሰው መጥቶ ገብቶ ካላየው ሰው ሲሞት ተሰብስቦ እንዲቀብረው ነው የምትፈልጊው? ምን ያህል ማህበራዊ ሚዲያ ላይ ኢንፍሉዌንሻል እንደሆነ ታውቂያለሽ አይደል እንዴ? እሺ ቆይ ታዲያ ስንት ወዳጆች አሉት። መቼም እርግጠኛ ነኝ ጥቂቶቹ ናቸው ያስቀየሙሽ አይደለ? ሁሉም ናቸው ያስቀየሙሽ? የሱ ጓደኞች በሙሉ የልብ ጓደኛ የሚባሉት ናቸው እንደዚህ የሚሆኑት። እና ታዲያ እንደዚህ ሆኖ ቆይ እሺ የኔንስ ሽተው እንዴት ነው ታዲያ አንድ ቀን ጠፋ ብሎ እንዴት ነው ሊፈልጉት ያልቻሉት? እንዴት ነው ሊደውሉ ያልቻሉት? ደውለው አያውቁም? የሱም የኔም ስልክ አለ። ደውለው ያውቃሉ? ማንም ደውሎለት አያውቅም። ደውለው አያውቁም? ማንም ደውሎ አያውቅም። በቃ እንዴ እና ታዲያ እኔ እንዴት ነው ደውዬ ታሟል የምላቸው? እነሱ ፈልገው ያላገኙትን ወይም ደግሞ ይህ ልጅ ለምን ጠፋ ብለው ያልሻቸው ነገር ቢኖር ነው እንጂ ያልደወሉት። ይሄ ነገር ግን የሆነ ነገር አለው። እኔ ምንድነው እንዴ በየቀኑ የሚደውሉ ልጆች እንዴት ነው ታዲያ?
እና ያም አንተ ጤነኛ ሳለ ነው ብር ስትሰጣቸው ስትገብዛቸው አለቀ። ከዛ ውጭ ደግሞ ማንንም አይፈልግም። ቢያንስ እንኳን ስጠፋ ይፈልጉኝ ነበር እኮ። ታዲያ እሺ ቆይ እኔ ስልክ ያለው እኮ አንተ ጋር ነው አይደል እንዴ? እንዴት ነው ስልክ ላይ ልደውል? ያልሻቸው ነገር ይኖራላ። ጓደኞቼ ስላንተ መጥፎ ነበሩ እያልሽ አይደል? እኔ ደግሞ ጓደኞቼ መጥፎ መሆናቸውን አላውቅም። ስለዚህ አንቺ ጓደኞቼ ያልሻቸው ነገር ቢኖር ነው ስልኬን የሚያልደውሉት ቤቴም ያልመጡት። እንዳትመጭ በሩን ዘግተሽባቸዋል። እንዴት ነው እነሱ ላይ እኔ በር የምዘጋው? ለዚህ እኮ እሱንም አንቺ ልትነግሪኝ ነው አንፈልገው። ሁሌም የእነሱ ጠበቃ ነው። ቆይ እንዴት ነው ስለነሱ ክፉ ልነግርህ የምችለው? አሁንም ለነሱ እየተከራከርክ ነው ያለው። አውቆይ እስኪ አሁን የተወሰነ ለማጣራት እስኪ አንተ አንዱ ጋር ደውል እስኪ የልብ ጓደኛ የምትለው ጋር እንደው ዝም ብለህ ደውልለትና ምን ነው ጠፋ ምናምን በለው። በቃ አሞኛል ምናምን አትበለው። እንደው ዝም ብለህ ወይ ቴክስትም ቢሆን አድርግለት እስኪ። እንደው ምናልባት አሁን እቺ ልጅ እንደዚህ ካረገች ምናልባት የህመም መነሻ አሷል ትሆን ትችላለች። ስለዚህ እስኪ አንዳቸው ጋር ደውልና ይሄን ጉዳይ እስኪ ብናረጋግጠው የተሻለ ነው የሚሆነው። ያውም ልክ ነው። ይሄ መፍትሄ ሰው አልገባኝም። እንዴት ነው እነሱ ፈልገው ያልደውልልህና እንዴት ነው አንተ ልደውልላቸው የምትችለው? እንዴ እስከዛሬ ያልፈለጉ እንዴት ነው አንተ እንደዚህ ታመህ እንኳን እነሱ ጋር መጥተው ያው ይሄን ያህል ጊዜ አስብሻል። ጓደኞችን ያረግሻቸው አንቺ ነሽ። እንዴት ነው እኔ ላርቀው? ሰው ታዲያ ለምንድን ነው የማልደውልላቸው? እኔ አሞኝ ነው ምን ሆኖ ነው እያልኩኝ ስደነግጥ ስሰጋይ ነበር። እኔ ታመመ ሰው ታዲያ ምን ሆኖ ነው? እሺ በጤናቸው ለምን ለምንራችሁስ እንዴት ላውቅ? አሃ ሁሎችም ጓደኞች ታመው ነው ምን ይሆናል? ቢገባህ አንተን የሚፈልጉ እነሱ ጤነኛ ሳለህና ስትጋብዛቸው ነው። እሺ ብርህን ፈልገው እንጂ አንተን ፈልገው መቼም አይመጡ። ዝም በይ። ይሄን የሆነ ነገር ቢኖር ነው። ቆይ እሺ እኔ ያለው እንዴት ነው እነሱ የምትፈልጋቸው? እኔ ከጎንህ አይደለሁ እንዴ? በምትፈልገው ሰዓት አለው። እሺ ታመሜ እስከተኛሁበት ቀን እኮ ይደውሉልኝ ነበር እና መታመሜን ማን ነገራችሁ? እሺ ለነሱ መታመሽ ብር አለመኖር የማን ነገራችሁ? ንገሪኛ ነበር አንተ እየደወልክ ነው ሁሌ የምትሄደው። እነሱ ፈልገው መቼ ነው ደውይላችሁ ማቀው? ጓደኞቼ እኮ እነሱ ነው ደውለው የሚጋብዙኝ። እኔ ከምጋብዛችሁ በላይ እኮ እነሱ ናቸው የሚጋብዙኝ። ሁሌም ልጋብዝ እያልክ ብርህን የምትበትነው እነሱ ጋብዛቸዋለሁ። እነሱ ከኔ በላይ ነው ብርህን ፈልገው ነው የሚመጡት አልኩ። በቃ እኔ እሺ ቆይ መተኛቴን ታመሜ መውደቄንና ብር ማጣቴን ማን ነገራችሁ? ንገሪኛ። እንዴት ነው ታዲያ አንድ ቀን ደውለህ እሺ እንደውል ጊዜ ልጋብዛችሁ ብለህ ደውለህላችሁ ታውቃለህ? እሺ እኔ ታመምኩ አይደል? ወደኩ ልበል። በቃ አንተ ስትወድቅ እነሱ ይደውሉልኝ ነበር አይደል? ምን እና ታዲያ ለምን እንደው እስከዛሬ ያልደወሉልኝ? መደወሉ ምንድነው ቅር ያሰኘው? ምን ማለት ነው? እንዴት ነው ታዲያ እስከዛሬ ያልደወሉት? እሱ ፈልጎ የሚደውልላችሁ በቃ የፈለገውን እኛ ማጣራት እንፈልጋለን አይደል? ምንድነው የምታጣራው? እንዴ ሁላችሁም ተነሱ። አንወጣም ከቤቴ አልፈልግም። ከቤቴ ዝም ብለሽ ቁጭ በይ አንቺ። ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ በይ። አንቺ ዝም ብለሽ ቁጭ በይ። ነይ 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 ቁጥልኝ። በቃ ነው አልፈልግም። ዝም ብለሽ ቁጭ በይ። ከዚህ በኋላ ይኸውልሽ በቃ ደውል አንተ። አትደውል እያልኩ እኮ ነው። በቃ ደውል አንተ። ምን ሆነሽ ነው አንቺ? አይዞህ አይዞህ በአንተ ምክንያት ነው ተነሳበት። አይዞህ ደውላለሁ። ቆይ አትደውል እያልኩ እኮ ነው። በቃ ተዋቸው እነሱን። እኔ ያለው አይደለም። ያዝልኝ። ቆይ ደውል ያዝልኝ። የምን ካሜራ ነው? እነማን ናቸው? ማነች ደግሞ እሷ? ቆይ ደውል። አዎ ብትደውል ይሻላል። ቆይ ምንድነው? ስልክህን አንተ እያልኩ እኮ ነው ያለሁት። አንቺ ለምንድን ነው ስልክህን የምትቀሚው? በቃ መደወል የለበትም እያልኩ እኮ ነው። ለምንድን ነው መደወል የሌለበት? መደወል አለበት፣ መጣራት አለበት። በቃ ችግር ካለብህ ለምንድን ነው አንቺ የሚያስፈራሽ ነው? እኔ እኮ ፈርቻ አይደለም ግን ደስ አይልም እንዴ? አንቺ ይኸውልሽ ከነሱ ጋር እንዳይገናኝ እየፈለግሽበት ያለውን ምክንያት ማወቅ እንፈልጋለን። በቃ አውጡልኝ። አይቻልም። እኛ እንወጣም። ዝም ብለሽ ቁጭ ዝም በይ አንቺ። ዝም በይ አንቺ። ሰራተኛ ነሽ አይደለ? ምንም ቢሆን ቤት ውስጥ ነኝ። ነይ ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ በይ አንቺ። እኛ እንወጣም። ዝም ብላችሁ ቁጭ በይ። መውጣት ይኖርባችኋል። እኛ እንወጣም። ተው እስኪ ረፊ አንቺ። ይኸውልሽ ባለቤቱ ይኸውልሽ አትውጡ እያለ ነው። ቢልም ባይልም እኛ ደግሞ አንወጣም። እሱን ራሳችን እናነጋግራለን። ዝም ብላችሁ እናንተ እንደውም ውጡ። እኛ እሱ ብቻውን ነው የምናናገረው። እንደውም እቺ አድርግልኝ እባክህ። እቺ እዛ ትቀመጥ በቃ እዛው ነው። አንቺ ውጪ ነይ። ካሜራውን ማጥፋው። ውጪ ብቻውን ማናገር እፈልጋለሁ። ማንም እንዳይገባ። ተንጫጩ እኮ ምንድነው ችግራቸው እነዚህ ሰዎች? ምንድነው ደግሞ እሷም የሆነችው እቺ ሰራተኛ የራሱ ምንድነው? ምን አውቃለሁ። በጣም የሚያሳዝን ነው ማለት ከሰው ጋር እንዳትገናኝ የሚፈልጉበት ምክንያት ምንድን ነው? እስኪ ስልኬን ስጠኝ ልደውል። እስኪ ቴክስትም ቢሆን አርግ ደውልም። እስኪ ደውልላቸው። እነዚህ ሰዎች በጣም ይገርም ነው። አይዋ ጠራ። ዳውድ አድርገው። እሺ ዳውድ አድርጌዋለሁ። ሄሎ እንዴት ነህ? እንዴ ምን ሆነህ ነው? ደህና ነህ? ሰላም እንዴ?
ቆይ እንዴት ልትደውል ቻልክ እንዴ? ቆይ ምን ሆናችሁ ነው የጠፋችሁብኝ? በሰላም ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ሞታል ተብለን እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ በስመ አብ ምን ሆናችሁ ነው? እኔ እኮ ስጠፉብኝ ማን ነው እንደዛ ያለው? እንዴ ሞታል ተብለን እኮ እንዴ። በስመ አብ ወወልድ። ቆይ ማን ነው እያወራኝ ያለው? እንዴ እኔ ነኝ እያወራለሁ። ጓደኛ ነኝ እኮ እኔ እኮ ጓደኞቹ ሁላም እኮ ጠፋችሁብኝ። ምን አድርጊያችሁ ነው? ይኸው እንዴ አንዴ ሞታል፣ አንዴ ደግሞ ሰርጀሪ ሊሰራ ወደ ውጭ ሀገር ሄዷል የሚል እንደዛ መረጃዎች እኮ ስንሰማ በቃ እኛም ግራ ገባን። ምንድነው የተፈጠረው ነገር? ሚስትህንም ልናገኛት ስንሞክር ምንድነው አላውቅም የት እንዳለ፣ አንዴ ውጪ ነው አንዴ ሞታል ብለን በቃ ወይ ለማረክ ፈልጎ ነው ወይ ደግሞ ሞቶ ነው በቃ ብለን እንትናለን። እንዴ ለምንድን ነው ታዲያ ያልደወላችሁልኝ? ስልኬ ይሰራ የለ እንዴ? እኔ እኮ ጭራሽ ሁሎችም እኔ ተመሳጥሮብኝ ነው እንዴ? ምን አደረኳቸው ብዬ እኮ እኔ እኮ ዛሬ እኮ ሲጨንቀኝ ነው በቃ ይቻይቼ ስትሆን ጊዜ ቢያንስ ያስቀየምኳችሁ ነገር ካለ ይቅርታ ልጠይቃችሁ ነው የደወልኩት። አረ ምንም የለም። አረ እንመጣለን። በቃ ቤት ነህ? አዎ ቤት ነኝ። በቃ መጣሁ። ቆይ እኔ የምለው ግን ቆይ ሞቷል ከተባለ ማህበራዊ ትስስር ገጽ ላይ አታዩም? አትሰሙም? ዜናው ይነገራል አይደል እንዴ? ምንም የምናውቀው መረጃ የለም። ይቅርታ ማነህ አንተ የምታወራኝ? አይ እኔ ለስራ እዚህ መጥቼ ነው እሱን ለመጠየቅ መተን ነው። አሁን እናንተ ጋር እንዲደውል ያደረግነው እኛ ነን። ምን አገታችሁት ነው እንዴ? አይ ምንም የማገት ነገር የለም። ኤፍሬም እንደው እኛ ሰው ደወለልን፣ እንደው በጣም ታሟል ተባልን፣ መጣን። መፍትሄ ለመፈለግ ነው እኛ የመጣ ነውና ከሰው ሁላ ስላራቁት ለምንድን ነው ያራቁት ይሄን ሰው ብለን ነው። እስቲ ከጓደኞች መሃል አንድ ሰው ጋር ደውልና እናጣራ ብለን ያው አንተ ጋር የመጀመሪያ የተደወለው ማለት ነው። እኔ ደንግጫለሁ። የስልክ ሲደወል ደንግጫለሁ። የግለሰብ ጓደኛዬ ነው፣ የረጅም ዓመት ጓደኛዬ ነው። ግን ሰሞኑን ለማውራት ቆየን። ስደውል ስልኩ አይሰራም። ስናጣራ ደግሞ አንዴ ሞቷል፣ አንዴ ለሕክምና ውጭ ሄዷል የሚል መረጃ ሰማን። ስልክም ኦንላይንም ምን ላይ ሶሻል ሚዲያ ላይም የለም። ቤትም ስንመጣ ቤት እንደቀየሩ ብዙ ነገር ነው እየሰማን የነበረው። ማን ነው ቆይ ሞቷል ያለ ለአንተ? ቀይሯል የሚል ነገር ነው እዛ እሱ ያለበት አካባቢ ስንሄድ የምንሰማው። እሺ ቀይሯል። እሺ ጥሩ። እሺ እንደው ማን ነው ሞቷል ብሎ የነገራችሁ? የዛው ጓደኞቹ ነበሩ። አንዳንድ ጓደኞቹ የቀሩት ባለቤቱም አንዴ ሞቷል፣ አንዴ ለሕክምና ውጪ ነው ያለው ያለ የሚል መረጃ ነው የምትነግረን ባለቤቱ። እንደዛ አለች እንዴ ሚስቴ? እንደዛ የሚል ነው። አዎ ያለችን እንደዛ ነው። የት በምን አግኝታት ነው አንተ እሷ እንደዚህ ያለች? በስልክ አንድ ቀን ሁለት ቀን አውርተናት ነበረ። እንዳጋጣሚ ደግሞ መንገድ ላይም ስናገኛት አንዴ ሞቷል፣ አንዴ ደግሞ ለሕክምና ውጪ ነው ያለው የሚል መረጃ ነው የምትነግረን። እንዴት ሞቷል ልትለ? እሺ ከሞተ ለቅሶ እንኳን አደርሱም እንዴ እናንተ ጓደኛችሁ አይደለ? እንዴት ብለን እንድረስ? እሷ እኮ ምንም አይነት ትክክለኛ የሆነ መረጃ እየሰጠችን አይደለም። ከዛ በቃ እኛ የመሰለን ወይ ጓደኝነታችንን ለማፍረስ እኛን ከሱ ለማራቅ የምትሞክረው ነገር ነው ብለን አስበን እሱም ወይ ጠልቶን ነው ወይ ሌላ ነገር ተሰምቶት ነው ብለን አስበን በቃ በዛው ጠፋልኛ። በጣም እንትን ነው የሚለው። ቆይ እኔ አሁን ያልገባኝ እንደው ሞተ ከተባለ ጓደኛችሁ እስከሆነ ድረስ እንደው ዜናውን ሌሎች ማህበራዊ ትስስር ገጽ ላይ ማየት መስማት ትችሉ ነበር አይደል እንዴ? እንደው ምን አይነት መረጃ አለ አሁን? ቆይ እንዴ ያለበት ሁኔታ እንዴት ነው? አሁን እጅግ በጣም ታሟል እውነት ለመናገር። ስለዚህ አሁን ይሄንን ሰው እኛ ሌላ መፍትሄ ለማሰጠት እየተሯሯጥን ነው አሁን ያለነው። እዚህ እንመጣለን። አሁን ያለበት ቦታ ቴክስት አድርግልን እንመጣለን። ቆይ መጀመሪያ ላይ እኛ የያዝነውን ጉዳይ እንጨርስና ከዛ በኋላ እናንተን እናወራችኋለን። አሁን ለጊዜው አንድ የተወሰነ ጊዜ እንዳትመጡ። እሺ እኛ ከዚህ በኋላ ያለውን ኃላፊነት እኛ እንወስዳለን። ምንም ችግር የለም። እሺ በጣም የሚገርም ነው። ምን ሊሆን ይችላል ማለት አሁን እኔ ያልገባኝ እንደው ለአንተ ጥሩ አመለካከት የላቸውም። እውነት ነው። አንዳንድ ሰው መቼም ፍለፊቱ ሌላ ውስጡ ሌላ እንደሚሆን አልጠራጠርም። ነገር ግን ሞቷል ብሎ ማስወራቱ ግን እኔ ግልጽ አልሆነልኝም። ዓላማው ምን እንደሆነ ግልጽ እንዲሆነልኝ ይፈልጋል። ማለት ጓደኞቼ ለአንተ ጥሩ ላይሆኑ ይችላሉ። ነገር ግን ሞቷል ብሎ እስከማስወራት ግን ሊያደርስ የሚችል ነገር አለ ብዬ አላምንም እኔ በግሌ በቃ በፍጹም። እኔም እኮ እሱ ነው ግራ የገባኝ። ስለዚህ ኤኒዌይስ ትምጣና እሷ ምንድነው ይሄንን ሞቷል ብላ ልታስወራ የቻለችበት ምክንያትን ማጣራት መቻል አለብን። እስኪ ያስገባልኝ እባክህ ባለቤቱን አስገባልኝ።
በጣም ነው የሚገርመው። አሁን ጓደኛው ጋር ደውለን ነበር እና አነሳላችሁ። እሷ አንስቷል ያለው ምንድነው ባለቤቱ ነች አንዴ ከሀገር ውጪ ለሕክምና ወጥቷል ብላ ነገረችን አለ። የጠፋንበት ምክንያት ማለት ቆይ አልጨረስኩም። ከዛ ሲቀጥል ደግሞ ሞቷል ብላ ነገረችን። ኧረ በስመ አብ በል። እንዴት ነው የገዛ ባለቤቴ ሞቷል ብዬ የማስወራው? ምን አርግሽ ነው? ምን በድየሽ ነው? አልገባኝም። አንተ ማምን ነው? እኔ ጋር ሆነሽ ያልሄድሽው ያልዋኝሽው እንትን እንኳን የለም። አስብሽዋል አይደል? አልገባኝም። እኔ እኮ እንደዛ አላልኩም እያልኩ እኮ ነው ያለሁት። እኔ ስንት ቦታ አስጎብኝችሽ ያን ሁሉ አለማሳይችሽ እንዴት ነው ሞታለሽ? ታስወርኝ አልገባኝም። ሁለታችሁም ገና ለገና እሱ በወሮ ነገር እኔን እየጠረጠራችሁ እንዴት ታዲያ እንደዛ ይችላል? ጓደኛዬ እኮ ነው፣ አብሮ አደጌ እኮ ነው እኮ ከኔ ይልቅ እሱን እያመንከው ነው ያለው አይደል? ሰው ታዲያ እሺ ምን ሊሆን ይችላል? አልገባኝም። እንዴት ነው ታዲያ አንተ እንደዚህ ብዬ ላማረትብህ የምችለው? ይኸውልሽ አሁን ይኸውልሽ ጭራሽ እኮ ነው ያልተፈጠረ ነገር እኮ ነው እያላችሁ ያላችሁት። ይኸውልሽ እውነታውን ብትነግሪንና መፍትሄ ብንሰጠው የትኛውን እውነታ ነው የምነግርህ? አንቺ ለምንድን ነው ለጓደኞቹ እንደዚህ አይነት ታሪክ እየፈጠርሽ? ምንም ነገር አልነገርኩም እያልኩ እኮ ነው ያለሁት። ደውለውለት ራሱ ስልክ ላይ መች ደውለውለት ያውቁና ነው እኔ እንደዛ የሚሉ? ይኸውልሽ እሷ ጋር ደውለን እኔ ጋር ከመደወል ለምን እሱ ጋር ይደውሉ? ይኸውልሽ አንዴም በአካል አግኝተናት እንደዚህ ያለችን ቤትም ቀይሯል ተባለን። ለዛ ነው መምጣት ያልቻልነው ነው እነሱ እያሉ ያሉት። ምንም እንትን አዲስ ነገር የለም። በቃ ቤት ቀየርን። ቤት የቀየርንበት ምክንያት ደግሞ ለሱ ሕክምና ነው። ሙሉን የቤቱን እንትን ያሳያዘዝ ነው። ይሄን ያውቃል። ስንት የተመላለሽ እንዳለ የሆስፒታል ውጭ ነው የሆነው። አለቀ እንዴ ያለውን ነገር ሁሉ ጨርሶ አሁን እኮ በቃ ሰራተኛ ራሱ እሷ ትንከባከባለች። እኔ ብቻ እኮ ነኝ እየሰራው ያለሁት። የቅድሞ ሰራተኛ ነች ማለት ነው? አዎ ሰራተኛ ነች። እሺ አሁን አንቺ ውጪ ስትሆኚ ቤት ውስጥ እሷ ነች ትሪት የምታደርገው? አዎ እሷ ነች። መድኃኒት ምናምን ማን ነው የሚሰጠው? መድኃኒት እሷ ነች የምትሰጠው ራሷ? አዎ አንቺስ አታይም ማለት ያንቺም እዛው ኤሪያ ነው ሻራል ላይ ያልሽኝ። አሁን ፋርማሲስት ነኝ አላልሽኝ? አዎ ግን አንደኛው በሽታው ስላልታወቀበት የጭንቀት ብለው የሆነ የጭንቀት ክኒን ነው የሰጡት። ከዛ ውጭ ምንም የተለየ ነገር የለውም። በቃ እሱን ስለሆነ እሱን ደግሞ ነው ይዘው ነው የምውለው። ማታ 3 ሰዓት 2 ሰዓት ነው ቤት የምገባው። ስለዚህ እሷ ነች በሰዓት ጠብቃ ምግቡን የምትሰጠው መድኃኒቱን የምትሰጠው እሷ ነች። አሁን እኮ እየተባለን እኮ ያለ ነው በየዕለቱ ህመሙ እየጨመረበት ነው። ስለዚህ ወይ እስኪ ለማንኛውም እኛ የራሳችንን መፍትሄ እንፈልጋለን። ውድ ተመልካቾቻችን ያው እንግዲህ ኤፍሬምን የማያውቀው ሰው የለም። በእውነት በጣም ሀገራችን ላይ አሉ ከተባሉ የሶሻል ሚዲያ ተጽዕኖ ፈጣሪ መካከል አንዱ ነው። እውነት ለመናገር ጓደኞቹ እንኳን ብዙም እንትን እያሉት አይደለም። እውነት ለመናገር ሞቷል ብለው በዛው ጠፍተዋል። ሁሉም ሰው ርቆታል። ባለቤቱም እንግዲህ ከሰው ጋር እንዲገናኝ አልፈለገችም። ነገር ግን እኛ ዛሬ ያለንን ነገር በዚህ መልኩ ተመልክታችሁታል። እኛ በራሳችን መንገድ ይህንን ጉዳይ አጣርተን መፍትሄውን ወደ እናንተ ይዘን እንመጣለን። እኔ ንጉሱ ነኝ። ስለዚህ አብራችሁን ቆዩ።